ሰላም ወደ ቻናል ቤተሰብ ተከታታዮች በዛሬው ዕለት ደግሞ በርካታ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው እየገቡ ይገኛሉ። በደቡብ ወሎ ዞን እንዲሁም ደግሞ በሰሜን ሸዋ ዞን እና ሌሎችን የመሰለ ጉዳዮችን ይዤላችሁ ቀርብ ያለሁኝ እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ ከወዲሁ በአክብሮት እየጠየቁ እንዲሁም ደግሞ የሩሲያ ምክትል መከላከያ ሚኒስትርን በተመለከተ እንዲሁም ደግሞ የኢትዮጵያ የአየር መንገድ ከኤርትራ ጋር ያለውን ዝምድና ጋር ማያያዥላችሁ ቀርብ ያለው የትም አትሂዱ። ቀዳሚ ወደ አረግቱ አጀንዳ ሳልፍ በሰሜን ሸዋ ዞን በሚዳ ወረም ተብሎ በሚታወቀው ወረዳ መራኛ ከተማ ኗሪ የነበረች አንድ ጀግና ሴት የመንግስት ጥሪ ተቀብላ የተቀላቀለች ስለ አንድ ጀግና ሴት በተለይቺ ከዚህ በፊትም ከመንግስት ጋር ሰራ እንደነበረ መረጃዎች ያመላክታል። ሸዋዬ ደቦጭ ተብላ የምትታወቅ የመንግስት የሰላም ጥሪ በትናንትናው ዕለት ተቀብላ ተቀላቅላለች። እጅግ ደስ የሚል ነው። ስለዚህ የመጀመሪያው እስካሁን ድረስ በርካታ ወንድሞቻችን የመንግስት የሰላም ጥሪ እየተቀበሉ ገብተዋል። ግን በመቀጠል አሁን ከገቡት ወንድሞች እንግዲህ የመጀመሪያው አንስት ነች። ስለዚህ ቀሪ ወንድሞቻችን የመንግስትን ጥሪ እየተቀበሉ እንደሚገቡ በእጅጉ እየተመለከተ ነው። እዚህ ጋር የዘን በባለፈው እንግዲህ በሰሜን ሸዋ ዞን በርካታ ወንድሞቻችን እንደገቡ እናስታውሳለን። በተለይ ምንጃር ሸንኳራ አካባቢ። በዚሁም በዛሬው ዕለት ደግሞ ከዚህ ጋር በተያያዘ በርካታ ወንድሞቻችን ከነዛ በመመልከት ይመስለኛል በርካታ ወንድሞችም ገብተዋል። ብዙ ወንድሞቻችን በየአቅጣጫው እየገቡ የመንግስትን የሰላም ጥሪ እየተቀበሉ ስለ ሰላምና ስለ ሰላም እንግዲህ ዘብ እየቆሙ እየተመለከተ ነው የሚገኘው። እጅግ ደስ የሚል ነው። ሌላኛው ጉዳይ ደቡብ ወሎ ዞን መሀል ሳይንት ተብሎ በሚታወቀው ወረዳ እንዲሁም በርካታ ወንድሞቻችን ገብተዋል። በጣም ደስ የሚል ነው። ስለዚህ አገራችን የምትቀጥለው በዛ አይነት መልኩ ስለ ሰላም ሁላችን ዘንድ በመቆም ነው። ሰላም ካለ ኢትዮጵያ ተዝቆ የማያልቅ ተፈጥሮ የሰጣት ጸጋ በእጅጉ አለ እንደ ኢትዮጵያ ባለ ጸጋ የለም እና ስለዚህ በርካታ ወንድሞቻችን አሁን የቀጠሉበት የመንግስትን የሰላም ጥሪ በእጅጉ የሚበረታታ ነው። ሌላኛው እንግዲህ ቀዳሚ ወዳረግ ነው አሁን በቀጣይ የምናየው የሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎርሚን ከኢትዮጵያ ጠቅላይ ሚኒስትር ዋና አዛዥ ጋር ከሆኑት ከብርሃኑ ጁላ ጋር በሞስኮ ተገናኝተው ውይይት እንዳደረጉ የሩሲያ መከላከያ ሚኒስትር አስታውቋል። ይህን ያስታውቀው እንግዲህ ኢትዮጵያ ሲሆን የሩሲያ መከላከያ ሚኒስትር ነው። የሩሲያ ምክትል መከላከያ ሚኒስትር የሆኑት ነው አሌክሳንደር ፎርሚን ጋር ተገናኝተው እንግዲህ በሁለትዮሽ ጉዳይ እንግዲህ ስለ ተወያይተዋል ማለት ነው፣ በመከላከያ ጉዳይ ዙሪያ። ስለዚህ ኢትዮጵያ እንግዲህ የምትጠብቀው ነገር እንዳለ ከወዲሁ ከውይይታቸው መረዳት ይቻላል። በእጅጉ ደስ የሚል ነው። ስለዚህ ሩሲያ ኢትዮጵያ እንግዲህ በሁለታቸው መካከል ያለው ግንኙነት በእጅጉ እየተጠናከረ የመጣበት ጉዳይ ነው። በተለይ ደግሞ ልዩ ከሚያደርገው ዋነኛ ምክንያት ብሪክስ ኢትዮጵያ ወደዚህ ጆይን ካደረገችበት ጀምሮ በርካታ ዲፕሎማሲዎች እየተሰራ ይገኛል። አሁን ደግሞ በወታደራዊ ጉዳይ የሩሲያ ምክትል መከላከያ ሚኒስትር ከአሌክሳንደር ጋር እና እንዲሁም የኢትዮጵያ ዋና አዛዥ ከሆኑት ጀነራል ከብርሃኑ ጁላ ጋርም በዚሁ ጉዳይ ውይይት እንዳደረጉ መረጃዎች የሩሲያ መከላከያ ሚኒስትር ያስታወቀው። ሌላኛው ጉዳይ እጅግ በጣም ዘመናዊ የሆነው የኢትዮጵያ አየር መንገድ ከኤርትራ ጋር አያይዤልን ያቀርቡላችሁ የ12ኛውን ቦይንግ አውሮፕላን ኢትዮጵያ ከቦይንግ እንግዲህ ካምፓኒ ተረክባለች። ኢትዮጵያ ከአየር መንገድ የሚደንቅ ከፍታ ማማ እያመራ መሆኑ ነው የሚያመላክተው። በ2035 የኢትዮጵያ አየር መንገድ እስከ $25 ቢሊዮን ዓመታዊ ገቢ የሚያስገባ ደረጃ ይደርሳል ተብሎ ይጠበቃል። ይህ አንዳንድ ሀገራት በተለይ አሁን ታገኘው ገቢ ማለት ነው በ2035 እንግዲህ ትንቢያ ነው ይገባን ተብሎ የሚታወቀው። ይሄ በዚህ ከቀጠለ የኢትዮጵያ አየር መንገድ ከፍታውን በዚህ ደረጃ እያስጠበቀ የሚቀጥል ከሆነ በተለይ በ2035 ነው የተባለው። አሁን ኢትዮጵያ ያለው የአየር መንገድ ይሄ ቦይንግ በዚሁ አስጠብቆ የሚቀጥል ከሆነ በ2035 አንዳንድ ሀገራት ድፍድፍ ነዳጅ ከሚያገኙት ገቢ ጋር የሚስተካከል ይሆናል ተብሎ ይጠበቃል። ስለዚህ በ2035 በነጭ አቆጣጠር ማለት ነው እስከ $25 ቢሊዮን ዓመታዊ ገቢ ያስመዘግባል ተብሎ ይጠበቃል። ይህ ማለት እንግዲህ አንዳንድ ነዳጅ ከሚያስገቡት ሀገር ጋር እኩል የምታገኘው ገቢ ይሆናል ማለት ነው። በእጅጉ የሚገርም ነው። ሌላኛው ጉዳይ በጣም አነጋጋሪ ከሆነው ማለት ነው በአሁኑ ሰዓት የኢትዮጵያ አየር መንገድ የዓመታዊ ገቢው ስንት ነው? $10 ቢሊዮን ነው። ይህ ማለት ኤርትራ አጠቃላይ ዓመታዊ ገቢ ካላት ጋር እኩል መሆኑ የሚያመላክት ጉዳይ ነው። በጣም የሚሆነው ይሄ የወጣው መረጃ የሚያመላክተው
ኤርትራ ከምታገኘው አመታዊ ገቢ ጋር የኢትዮጵያ አየር መንገድ የሚያገኘው ገቢ ጋር እኩል ነው። እንደውም አንዳንዶች እጥፍ ነው ይሉታል። በጣም የሚገርም። ስለዚህ ኢትዮጵያ ምን ያህል ተዝቆ የሚያልቅ ሀብት እንዳላት ባጭሩን መረዳት እንችላለን። ከቆዳ ስፋት፣ ከሀገር ስፋት ካላት የቆዳ ስፋትም የህዝብ ብዛትም እንዲሁም ደግሞ ያላት የተፈጥሮ ሀብት ኢትዮጵያ ተዝቆ የማያልቅ ሀብት አላት። ስለዚህ መንግስትን አሁን ያቀረበው የሰላም ጥሪ የተቀበሉ ወንድሞቻችን ሀገራችን ለማልማት በእጅጉ የሚጠቅም ነው፣ በእጅጉ። ስለዚህ መንቃት አለብን፣ መነቃቃትም አለብን። ለዛ ነው ብዙዎች አይናቸውን ወደ ኢትዮጵያ የሚያዞሩ። ለዛ ደግሞ የሚያስፈልገን ምንድነው? ባህር በር የማይቀር ጉዳይ ያስፈልገናል። የማይቀር ጉዳይ የባህር በር ጉዳይ ያስፈልገናል። ምክንያቱም ኢትዮጵያ አሁን ያለባት ጂፒዲ አመታዊ ግሮዝ ሬት 6.6% ነው። ባህር በር አገኘች ማለት ደግሞ እስከ 25% በእጅጉ የሚተኮስበት ደረጃ ይደርሳል ማለት ነው፣ ፍጥነቱ እድገቱ። ስለዚህ የባህር በር ጉዳይ የማይቀር ጉዳይ ነው። ስለዚህ ሁላችን ለሰላም ለኢትዮጵያ እጅ ለእጅ ተያይዘን በአንድ መስመር መቆም አለብን እላለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ። መልካም ሙሉ